እንዴት ናችሁ? ዛሬ እንድንነጋገርበት የምፈልገው ብዙ ጊዜ ሰዎች ስኬታማ መሆን ይፈልጋሉ፣ ገንዘብ ይፈልጋሉ፣ ገንዘብ መያዝ ይፈልጋሉ። እንግዲህ ገንዘብ መያዝ ምንድነው? እንዴት ነው የምንይዘው? ገንዘብን ለመያዝ ገንዘብ ራሱ ምን ይፈልጋል የሚለውን ነው የምንመለከተው ማለት ነው። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እንድታደርጉት በፍቅር እጠይቃችኋለሁ። እንግዲህ ሁሉም ሰው በተለያየ ነገር ላይ ነው ስኬት የሚፈልገው። አንዳንዱ በትዳር ስኬት ይፈልጋል፣ አንዳንዱ በስራ ይፈልጋል፣ አንዳንዱ በጓደኝነት፣ አንዳንዱ ደግሞ በገንዘብ። ሁሉም ይመስለኛል የገንዘብ ስኬት የሚፈልገው ማለት ነው። ስለዚህ ገንዘብ ደግሞ የሁሉ ምንጭ አድርጎ ሰውም የሚገምተው ነገር አለ ማለት ነው። ይህንን የገንዘብ ምንጭ ደግሞ ለማበልጸግ ምን ማድረግ መቻል አለብን? እንግዲህ ብዙ ጊዜ የሚባለው ነገር አለ። ጠላትህን አንተ በምትፈራው መሳሪያ አታጥቃው ነው። ምክንያቱም እኔ የምፈራው መሳሪያ ሌላ ነው፣ ጠላት የሚፈራው መሳሪያ ሌላ ነው ማለት ነው። ስለዚህ እኔ በምፈራው መሳሪያ ይዤለት ብሄድ መሳሪያውን እሱ አይፈራውም ማለት ነው። ስለዚህ እሱ በሚፈራው መሳሪያ አጥቃው። ምክንያቱም መሳሪያውን ምንነቱን ስለሚያውቅ። ገንዘብም እንደዚሁ ገንዘብ አያያዙን አንድ ጊዜ አንድ አትሌት ብሏል። ገንዘብ አግኘውን ሳይሆን ያዥውን ነው የሚወደው ማለት መያዙ እንጂ ማግኘቱ ትርጉም የለም። ጉንፋን ይዞኛል እንግዲህ ቤተሰቦቼ፣ ለዚህ ነው ድምጼ ትንሽ የተዘጋው ማለት ነው። ስለዚህ ገንዘብን ብዙ ብር ብናገኝ መያዝ ካልቻልንና እጃችን ላይ ከሌለ ማግኘታችን ትርጉም የለውም ማለት ነው። ስለዚህ በመጀመሪያ ደረጃ ለምሳሌ በቅጥር ላይ ሰው ስለተቀጠረ ሀብታም ይሆናል ብለን ልናስብ አንችልም። አንዳንድ ጊዜ ሰዎች ያስባሉ እንደተቀጠሩ ገንዘብ የሚያገኙ ወይም ደግሞ ሌላ ሰው ከነሱ እርዳታ የሚፈልግ ሰው እከሌ ስራ ገብቷል ስለዚህ ይርዳኝ ይላል። መቀጠር ብቻ ትርጉም የለውም። እንደተቀጠርን የምናገኘው የተቀጠርንበትን ብር ነው እንጂ ሌላ አናገኝም። ስለዚህ በመጀመሪያ ወደ ቅጥር ስንገባ ወይም ደግሞ የራሳችንንም ስራ ስንሰራ ያለ ስስት ጉልበታችንን ለዛ ስራ ማዋል መቻል አለብን ማለት ነው። ብዙ ጊዜ አይታችሁ እንደሆነ ተቀጣሪዎች ከተሰጣቸው ጆብ ዲስክሪፕሽን ውጪ መስራት አይፈልጉም። ስለዚህ ነገ ለሚመጣው እድል እነዛን ሰዎች ማንም ሰው አይፈልግም ማለት ነው። ስራው ራሱ መሰጠትን ይፈልጋል ማለት ነው። ምክንያቱም ዛሬ ላይ ትጋትህን ያየ፣ ዛሬ ላይ ጎበዝ መሆንህን ያየ፣ ዛሬ ላይ ጉልበትህን ሳትሰስት ለዛ ለተቀጠርክበት ስራ ስትሰጥ ያየ፣ ነገ ላይ ስራው ራሱ ዋጋ ይከፍልሃል ማለት ነው። ስለዚህ እጥፍ ገንዘባችንን ገቢያችንን ማስፋት ከፈለግን ከኛ የሚፈለገውን ነገር ያለ መሰሰት ስንሰጥ እንጂ በመሰሰት አይ ይሄኛው የኔ ስራ አይደለም፣ አይ ይሄኛው ለኔ ስራ አይደለም ብለን የምንለው ነገር አይደለም ማለት ነው። እንግዲህ እንደዚህ ስትሆን ደግሞ የሚመጣ ነገር አለ ማለት ነው። በጓደኞች ዘንድ አሽቃባጭ ይሉሃል፣ በጓደኞች ዘንድ አስመሳይ ልትባል ትችላለህ። ብዙ ጊዜ እንደዚህ በጣም ስራን እንደራሳቸው አድርገው የሚሰሩ ሰዎች ይህ ስም አላቸው። እነዛ የማይሰሩ ሰዎች ናቸው ማለት ነው የሚጎተጉቱት። እነዛ የማይሰሩ ሰዎች ናቸው እያንዳንዱን ነገር ያው ከእነሱ የተሻለ ከሆነ ስራውን ስትሰራ እነሱ መስራት አይፈልጉም፣ ፍላጎትም የላቸውም። አንተም ደግሞ እንዳትሰራ ያደርጉሃል ወይም ደግሞ እዛ ነገር ውስጥ እንድትገባ ያደርጉሃል ማለት ነው። ስለዚህ መጠንቀቅ መቻል አለባችሁ። በይሉንታ ስራ መስራት የምትችሉት አቅማችሁ ያለውን ጉልበታችሁን በአጠቃላይ ከማውጣት ወደኋላ እንዳትሉ። ሌላው ከሌለህ ላይ ማጥፋት የለብህም። ገንዘብ የለህም ግን ማጥፋት። አሁን በጣም ብዙ ጊዜ እያየሁ ያለሁት ነገር አለ። ገቢው 6000 ብር ነው፣ የ10,000 ብር እቃ ግን ይፈልጋል። የ10,000 ብር እቃ ካላገኘው ብሎ ሲበሳጭ ታዩታላችሁ። የ10,000 ብር እቃ ካልገዛሁ ብሎ እዳ ሲገባ ታዩታላችሁ። ብዙ ጊዜ ችግሩ ይሄ ነው። ልንፈልገው እንችላለን፣ ልናደንቀው እንችላለን፣ ግን ጊዜ ልንጠብቅ ይገባል ማለት ነው። ምክንያቱም ብዙ ጊዜ የሰዎች ፍላጎት ያው እያደገ ነው የሚሄደው። ስለዚህ ያንን ያደገው ፍላጎታችን ላይ ለመድረስ ምን ማድረግ መቻል አለብን? መጣር፣ ገንዘባችንን ገቢያችንን ለማስፋት መሞከር ነው እንጂ ያለብን አሁን ላይ ያለንበት ላይ ተቀምጠን ያን ትልቅ ነገር ካልገዛው ወይም ካላደረኩ ብለን መበሳጨትም ራሳችንንም ለተለያየ ነገር ማጋለጥ የለብን። በአቅሜ እኖራለሁ። 6000 ብር ደሞዜ ከሆነ 6000 ብር ኑሮ እኖራለሁ። ለምሳሌ 6000 ብር ደሞዝተኛ ሆኖ 8000 ብር ቤት የሚከራይ ሰው አለ። ይሄ ልክ አይደለም። ራሱ ለጭንቀት ይጋርዳል። ሌላው ሳይሆን
ራሱን ለጭንቀት ይዳርጋል። ሌላው ደግሞ ያለንን በአግባብ መጠቀም መቻል አለብን ማለት ነው። ያለንን በአግባብ መጠቀም መቻል አለብን። ለምሳሌ 50 30 20 የሚባል እንትን አለ፣ ካልኩሌሽን አለ። ለምሳሌ ደሞዛችን 100 ብር ከሆነ 50ውን መልሶ ለምንሰራበት ስራ ማዋል ማለት ነው። ለምንሰራበት ማለት ነጋዴ ከሆነን ከምናገኘው አጠቃላይ ማለት ነው። 30ውን ለኑሮ ቤት ኪራይ ሊሆን ይችላል፣ ልጆች ማስተማር ሊሆን ይችላል፣ እኛም ልብስ መግዛት ሊሆን ይችላል፣ ለኑሮ ማለት ነው። 20ውን ደግሞ ሴቪንግ ማድረግ መቻል አለብን። 20% ማስቀመጥ መቻል አለብን። ይሄንን ግድ ነው። በቃ 20 30 20 50 30 20 የሚለውን ካልኩሌሽን መጠቀም መቻል አለብን። በተቻለ መጠን ዛሬ ብንጨምረው ነገም ከነገ ወዲያም እያለን እየተሻሻለ ይሄዳል። ይሄንን መጠቀም መቻል አለብን ማለት ነው። ስለዚህ ቤተሰቦቼ ቀጣዩን ደግሞ በሌላ ቪዲዮ ሰራላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ተጋብዛችኋለሁ። ሰላም ክረሙ።